አይባል ጾም የተረዳ አደረ ከምስኪን እንዴት እንደ ድሃ ከዳግን አደረ እንደ ምስኪን ከኛ ቤት አደረ። ግን ወደ ድህነት አልተለወጠም። ባህላችን ደርሶ መጣ። አሁን ተመልከቱ። መጀመሪያ መልኩ ሰጥቶ መጥቶ ለሌላ ልጅ፣ ሁለተኛ ደግሞ የሌላ የክፉን ሰው መልክ መያዝ የሚፈልግ ሰው የለም። እሱ ግን የእኛን መልክ ወደ ሰዓታ ያገር የባሪያን መልክ ይዞ መጣ። ጌታ ሲሆን የባሪያን መልክ ማን መያዝ ይፈልጋል? ማን ነው ባሪያን መምሰል የሚፈልግ? ደቀ መዝሙር መምህሩን መምሰል ይፈልጋል እንጂ መምህር ደቀ መዝሙርን መምሰል አይፈልግም። ድሃ ሀብታምን መምሰል ይፈልጋል እንጂ ሀብታም ድሃ መምሰል አይፈልግም። ጌታ ባሪያውን መምሰል አይፈልግም። ባሪያ ጌታውን መምሰል ይፈልጋል እንጂ። እሱ ግን ጌታ ነበር። የባሪያዎቹን መልክ ይዞ መጣ። ዲያብሎስንም ሸነገረው። ለምን መስላችሁ? እኛን ዲያብሎስ እባብ ለብሶ እንዳሸነገረን ወይም እንዳታለለን እናንተ ወጣቶች ቋንቋ እንደሸወደን ማለት ነው። ስለዚህ ዲያብሎስ እኛን እንዳታለለን፣ ክርስቶስ ደግሞ ማንን አታለለው? ሰይጣን። ሰይጣን እባብ ለብሶ ነው ያታለለን። ክርስቶስ ደግሞ የእኛን ስጋ ለብሶ አታለለው። ቅዱስን እንደምንዋላችሁ እንደምንሰነበታችሁ እንደምንቆያችሁ በአብ ስቦ በረድኤት አቅርቦ ኃጢአታችን ታግሶ በዚህ ቅዱስ ቦታ የሰበሰበን እስከዚህ ቀን ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኔ ለአጭር ጊዜ የማስተምረው እንዳትሄዱ ዛሬ መፈታት ስለሚቻል ኑዛዜ ይሰጣል። አሁን ደግሞ ይታይልክ ስለሚባል ኑዛዜ ተቀብላችሁ እግዚአብሔር ያደረጋችሁ ማለት ነው። ስለዚህ በዚያን ሞተ ነፃ ወንጃሁ ሕይወት ተዋሃበን የእኛን ሞት በእርሱ ወስዶ የእርሱን ሕይወት ለእኛ ሰጠን። ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ዘዓርብ የተናገረው ኃይለ ቃል ነው። የእኛን ሞት ለእርሱ ወስዶ የእርሱን ሕይወት ለእኛ ሰጠ። ይህን ያደረገ ማን ነው? እግዚአብሔር ነው። መቼ የተደረገልን? ዛሬ ነው። እግዚአብሔር ለሰው ልጅ ሁለት ውለታ አውሎለታል። በእነዚያ ሁለቱ ውለታዎች ሌላው ውለታ ስለሚጠቃልል ነው። የመጀመሪያው የሰው ልጅ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የተቀመጠው በእግዚአብሔር አርአያና አምሳል መፈጠሩ ንግበር ሰብአ በአርአያነ ወበአምሳሊነ እንዲህ ሰውን በአርአያችን በምሳሌያችን እንፍጠር ብሎ እግዚአብሔር በመልኩ ፈጥሮናል። አሁን የእግዚአብሔር ሰዎች አንድ ሰው ገንዘባችሁን ከሚወድላችሁና እናንተን ከሚወዳችሁ የምትወዱት እናንተን ሊወዳችሁ ነው። እግዚአብሔር የፈጠረው ፍጥረት ሁሉ የእግዚአብሔር ገንዘብ ነው። ሰው ግን መልኩ ነው። ስለዚህ እኛ በመጀመሪያ የምንወደው ካለን ገንዘብ ከቤታችን ከንብረታችን ሁሉ ራሳችን መልካችን እንወዳለን። እግዚአብሔር ለሰው ትልቅ ውለታ የዋለለት ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት፣ እንስሳት፣ አራዊት፣ አትክልት፣ ሰማይና ምድር በሙሉ የተፈጠረው ፍጥረት ተጠቅሞ የእግዚአብሔር ገንዘብ ነው። እኛ ግን ገንዘብ ብቻ አይደለም፣ መልኩ ነን። በመልኩ ስለፈጠረን ሰው ለሰውነቱ ዋጋ ይከፍላል። የእግዚአብሔር አካል ነው። ስለዚህ ክርስቶስ በአርአያው በአምሳሉ ፈጠረን። ተሳሳትን። ምን አደረገ? ሕግ አፈረስን። ከእግዚአብሔር ይልቅ ያን ዛፍ ፍሬ ወደድን። በጆሮአችን የእግዚአብሔርን ምክር ሳይሆን የእባብን ምክር ሰማንበት። በእጃችን የእግዚአብሔርን በረከት ትተን የበለስ ፍሬ ቆረጥን። በእግራችን ወደ እግዚአብሔር መመላለስ ሲገባን ወደ በለስ ሄድንበት። በአፋችን እግዚአብሔርን ማመስገን ሲገባን የበለስ ፍሬ ቆርጠን በላንበት። ጉሮሯችንም ይህንን አወረደ፣ ሆዳችንም ይህንን ተሸከመ። በዚህ የተነሳ ወደ በለስ በሮጥንበት እግራችን ወደ ምድረ ፋይት እንድንወረወር እንድንራመድበት ተደረገ። የበለስን ፍሬ አይቶ በጎመጀበት ዓይናችን እሳት እንድናይና አጋንንትን እንድንመለከት ተደረገ። እባብን በሰማንበት ጆሮአችን የአጋንንትን ክስ እንድንሰማ ተደረገ። በለስን የቆረጥንበት እጃችን በእሳት ሰንሰለት ታስሮ በሲኦል እንዲወረወር ተደረገ። እግዚአብሔርን አምፀን የበለስ ፍሬ ስለበላን የብርሃን ልብሳችን ተገፎ የበለስ ቅጠል አገለደልን። ዓይናችንን በሙሉ በእንባ እንዲሞላ ተደረገ። የዘላለም ረሃብተኞች ሆነ። ሰው እግዚአብሔር ሲፈጥረው ሰውን የፍጥረት ሁሉ ዘውድ አድርጎ የፈጠረው ሰው
ድግስ ደግሶ ሲጨርስ የሚወደው ሰው ናመተ ብላ ብሎ ይጠራዋል። እግዚአብሔር ከእሑድ አንስቶ እስከ ዓርብ ድረስ ለሰው ልጅ ፍጥረት ሁሉ ሲፈጥር ነው የሰነበተው። የተፈጠረው ፍጥረት ሁሉ ለሰው የተደገሰ ድግስ ነው። ፀሐይ እኛን እንድታሞቅ አዝመራችን እንድናበስል የተፈጠረች ናት። ሰማይ ያለ ዓይናችን ማረግ የተፈጠረ ነው። ደመና ያለ መጋረድ የተፈጠረ ነው። ጨረቃ ለሊት መብራት የተፈጠረች ናት። ከዋክብት ሁሉ ምድር አብቅላ እንድትመግበን እንድትሸከመን የተፈጠረች ናት። እንስሳት እኛን ሊያገለግሉ የተፈጠሩ ናቸው። አራዊትም እኛን ሊያገለግሉ የተፈጠሩ ናቸው። መላእክት እኛን ሊጠብቁ የተፈጠሩ ናቸው። ውሃውን ልንጠጣው ነፋሱን ልንተነፍሰው የተፈጠረ ነው። እሳት ልንሞቀው የተፈጠረ ነው። መሬት ልንበላው የተፈጠረ ነው። እግዚአብሔር የፈጠረው ፍጥረት ሁሉ ለሰው ድግስ ተደርጎ የተፈጠረ ነው። ሰው ቤት ሰርቶ መጨረሻ ላይ ከቤት ላይ ዘውድ ያስቀምጥበታል። እግዚአብሔር ከእሑድ እስከ ዓርብ ሰውን ሰርቶ የፍጥረት ዘውድ የሆነውን አዳምን መጨረሻ ላይ የፈጠረው እንዲህ አድርጎ ያከበረው የሰው ልጅ ሰው አንጥፎ ጎዝጉዞ የሚወደውን ቤት ሰው ከተነጠፈው እረፍት ከተሰራ ቤት ገብተህ እረፍ እንደሚለው እግዚአብሔር ለአዳም አስቀድሞ በምስራቅ በኩል የተነጠፈው እረፍት የተተከለ ገነት ካለበት የሚያፈራ ፍሬ ሕይወት ካለበት ዕፀ ሕይወት ካለበት እንዲሁም የሚጠጣቸው ማር፣ ወተት፣ ዘይት፣ ወይን ያለበት ገነትን አዘጋጅቶ መጨረሻ ላይ ሰው እንደዚህ ለፍጻሜ የተመረጠ ነው። ከልብስ መርጦ ራሱን አለበሰው። እንደ እሸት ፈልፍሎ እንደ ዘንግ መርምሮ በአርአያው በአምሳሉ ፈጠረው። ሰው ግን ሰብሰብ ዘግሩ ውጡ እያይመራል ወኮነ ከመ እንስሳት አልወልድ ወተመሰሉ። ሰው ግን ከሁሉ ተፈጥሮ አላወቅምና እንደ እንስሳት ሕግ አፍራሽ ሆነ። ያንን በልቶ ወደቀ። ከዚህ በኋላ በርደተ ገሃነም ርደተ መቃብር ላይ ርደተ ገሃነም ተጭኖት የሰው ልጅ ከእንስሳት ብሶ ኖረ። ስንሞት መቃብር ይረከበናል። ከነፍሳችን ደግሞ ሲኦል ይረከባል። አጋንንት እየደበደቡ እንኖር ነበረ። በምድረ ላይ ተጥለን አሁን ምን ይደረግ? እግዚአብሔር ስለዚህ እኛ ስለበደልን ጥሎ ሊቀር አልወደደም። እሱ ዘልማዱ ይልቅ ሂሩት ዘበላሁ ሄር ዘበላሁ በባህሪው ቸር ልማዱ ቸርነት የሆነ ፈጣሪ ስለሆነ እሱ ጥሎን አልቀረም። ይፈልገን ዘንድ መጣ። መላእክት እንዳይልክልን መላእክት ሰው መሆን አይቻላቸውም። መልአክ ሆኖ መኖር የሚችሉት ፍጥረት በተፈጠረበት ይኖራል እንጂ ፍጥረቱን መለወጥ አይችልም። ለምሳሌ ዝንጀሮ አንበሳ አይሆንም፣ አንበሳ ነብር አይሆንም። ሰው የተፈጠረበትን ተፈጥሮ ይዞ መኖር ብቻ ነው የሚችለው። ስለዚህ መልአክ ሰው መሆን አይችልም። ነቢያት እንዳያሉ ደግሞ ወንጀለኛ ለወንጀለኛ ዋስ አይሆንም። እነሱም በአዳም በደል ተይዘዋል። ስለዚህ እነሱም ለእኛ ዋስ መሆን አልቻሉም። ከዚያ ሆኖ ደግሞ ከሰማይ ሆኖ ይቅር እንዳይለን ደግሞ ካሳ መቅረብ አለበት። እግዚአብሔር ቸር ስለሆነ ፍርዱ አይሻልም። ስለዚህ ዝም ብሎ ቢለቀን ዝም ብሎ ምሪያቸዋለሁ ግን የበደልነው በደል ልጆች ካሳ መካስ አለበት። ማን ይካስልን? መላእክት እንዳይከሱልን ሰው መሆን አይችሉም እንዳልኳቸው። ነቢያት እንዳይከሱልን እነሱ በደል አለባቸው። በደል ያለበት በደል አለበት ቤዛ መሆን አይችሉም። ስለዚህ ሆን ቻለ እግዚአብሔር ይክስልን ዘንድ መጣ። ለምን? መልአክ ሰው መሆን አይችልም። እግዚአብሔር ግን ሁሉን ስለሚችል ሰው መሆን ቻለ። አንዳንድ ከኛ ሃይማኖት ውጭ የሆኑ ሰዎች ይላሉ እንዴት እግዚአብሔር ሰው ይሆናል ይላሉ። እግዚአብሔር ሰው የሆነ ሁሉን ስለሚችል ነው። ሁሉን ስለሚችል ሰው መሆን ይቻላል። ሲሆን ሁሉን ስለሚችል ነው ሰው መሆን ምን አለ ቻለ። ንጉሥ በግዛቱ ካለች ከአንዲት ድሃ ቤት ገብቶ ቢያደርግ ንጉሱ ደህን ይባላል አይባልም። እግዚአብሔር ንጉሥ ነው። በእኛ በድሆች ዓለም መጥቶ ቢወለድ ድሃውን ይባላል አይባልም። ፎ የተረዳ አደረ ከመምስኪን እንዴት እንደ ድሃ ከዳዊት አደረ፣ እንደ ምስኪን ከኛ ቤት አደረ። ግን ወደ ድህነት አልተለወጠም። በኃይላችን ደርሶ መጣ። አሁን ተመልከቱ። መጀመሪያ መልኩ ሰጥቶ መጥቶ ለሌላ ልዩ፣ ሁለተኛ ደግሞ የሌላ የክፉን ሰው መልክ መያዝ የሚፈልግ ሰው የለም። እሱ ግን የእኛን መልክ ወደ ሰዓታ ያገር የባሪያን መልክ ይዞ መጣ። ጌታ ሲሆን የባሪያን መልክ ማን መያዝ ይፈልጋል? ማን ነው ባሪያን መምሰል የሚፈልግ? ደቀ መዝሙር መምህሩን መምሰል ይፈልጋል እንጂ መምህር ደቀ መዝሙር መምሰል አይፈልግም። ድሃ ሀብታምን መምሰል ይፈልጋል እንጂ ሀብታም ድሃ መምሰል አይፈልግም። ጌታ ባሪያውን መምሰል አይፈልግም። ባሪያ ጌታውን መምሰል ይፈልጋል እንጂ። እሱ ግን ጌታ ነበር። የባሪያዎቹን መልክ ይዞ መጣ። ዲያብሎስንም ሸነገረው። ለምን መስላችሁ? እኛን ዲያብሎስ እባብ ለብሶ እንዳሸነገረን ወይም እንዳታለለን በእናንተ ወጣቶች ቋንቋ እንደሸወደን ማለት ነው። ስለዚህ ዲያብሎስ እኛን እንዳታለለን፣ ክርስቶስ ደግሞ ማንን አታለለው? ሰይጣንን። ሰይጣን እባብ ለብሶ ነው ያታለለን። ክርስቶስ ደግሞ የእኛን ስጋ ለብሶ አታለለው።
የእኛን ሥጋ ለበሰና ወበከመ ተመልከቱ በተሰውሮ ከማሁ በነድነት በተሰውሮ ቃል እግዚአብሔር በዘመድነ በሰይጣን በእባብ ሥጋ ተሰውሮ እንዳጠፋን አምላክም ደግሞ የእኛን ሥጋ ለብሶ በመምጣቱ ድህነታችን በዚህ ተደረገች። ለሰይጣን ክርስቶስ ሌላ ስራ አልሰራበትም። በራሱ ስንት ነው ያሸነፈው? በራሱ አንተ ባለብስ አሸንፋል። ይህም ደግሞ አንተ ያሸንፍናቸው የእነሱን ሥጋ ለብሼ አሸንፋለሁ። ስለዚህ እኛን ሥጋ ለብሶ ክርስቶስ መጣ። ከዚያ በኋላ አንዱን ካሳ በማኅፀን ከፈለልን። ልደታችን ተበላሽቶ ነበርና በተቀደሰ ልደት ከእመቤታችን ከቅድስት ድንግል ማርያም ተወልዶ ካሰልን። አያችሁ እኛ ኃጢአት ሰርተን የእግዚአብሔር ልጅ መሆናችን ቀርቶ ነበርና የእግዚአብሔር ልጅ የሰው ልጅ ሲሆን የሰው ልጆች ወደ እግዚአብሔር ልጅነት ተመለሱ ነው። ያ ማለት ነው እኛ የእግዚአብሔር ልጆች ለማለት እሱ የእኛ ልጅ ሆኖ መጣ ማለት ነው። ምን ማለት ነው? ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ። አንተ በአምሳል ቢወልድህ እሱ በአንተ አምሳል ተወለደ። ያንን ተወለደ። የእኛን እርቃን ለመመለስ እርቃኑ በቤተልሔም ተወለደ። እሱ እኛን ከስደት ለመመለስ እሱ በ2 ዓመቱ ተሰደደ። ዕዳችን ለመደምሰስ በ30 ዓመቱ ተጠመቀ። 40 ቀን 40 ሌሊት ጾመ። 30 ዓመት ሲፈጸም 40 ቀን 40 ሌሊት ጾመ ማለት ነው። 40 የሚመጣው ስንት ጊዜ አሰበ? 4 ጊዜ 10 40 የማለማን ነው። አንዱ 10ሩ ለእሳት ባህሪያችን፣ 10ሩ ለመሬት ባህሪያችን፣ 10ሩ ለነፋስ ባህሪያችን፣ 10ሩ ለውሃ ባህሪያችን የተካሰካሰ 40 ቀን የጾመበት በአራቱ ባህሪያት በድለነው ስለነበረ ያንን ካሳ ለመቅረብ ነው። አንድም ሂዱና ደግሞ ለ5 ስታካፍሉን ስንት ይመጣል? 8 ይሆናል ማለት ነው። 5ኛ ነፍስ አለችን። አንዱን 8 ለውሃ፣ አንዱን 8 ለስጋ ለነፋስ፣ አንዱን 8 ለእሳት፣ አንዱን 8 ለመሬት፣ አንዱን 8 ለነፍስ ካሰ። 40 ቀን ጾመን እኛን ለመካስ ነው። ረሃባችን ለማስወገድ እሱ ተራበ። ከዚያ 3 ዓመት ከ3 ወር ዓለምን ወንጌል ይዞ አስተማረ። አስተምሮ ሲጨርስ በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቀለ። ትናንትና ሐሙስ ማታ ከምሽቱ 3 ሰዓት ተያዘ። አሁን እየጨረሱ ነው ትምህርቴ። ተያዘ ምን ማለት ነው? እኛ በዲያብሎስ ተይዘን ነበርና ሲያዝ ከመያዝ አዳነን። ሲያዝ ከመያዝ አዳነን። እሱ ተያዘ። የተያዘ ወዶ ነው፣ በግድ የሞት እንዳይመስላችሁ። አንዳንዶቹ አይ ኢየሱስ ክርስቶስ አልተሰቀለም፣ በእሱ አምሳል ሌላ ሰው የተሰቀለ ይላል። የለም እሱ ሊሰቀል ይመጣ። አንደኛ ሰቀላለሁ ብሏል። ሁለተኛ ደግሞ አይሁድ መስቀል የሚፈልጉት ኢየሱስ ስለሆነ እሱን መሳል አይፈልጉም። ሶስተኛ ደግሞ ይሁዳ በትክክል ምልክት ሰጥቷቸዋል። ምልክት ሰጥቷቸዋል ማለት የምሰማው ነው ያዙት ብሎ። ምክንያቱም ይሁዳ ብር ተቀብሏልና በትክክል ክርስቶስን ባይሰጣቸውና አጭበርብሮ ሌላ ሰው ቢሰጣቸው ነው እሱም በኋላ ይገሉታል። ስለዚህ ማለት በእርግጥ ክርስቶስ ተሰቅሏል። ታሪክም ታምርም ሃይማኖትም እውነትም የተመሰከረ ይኸው ነው። የክርስቶስ እስከ ዛሬ ኃይልን ያደርጋልና ኋላ ማታያቱ የማንን ትፈልጋላችሁ? የናዝሬቱን ኢየሱስን እኛ ነን አላቸው። ዮሐንስ ወንጌል ምዕራፍ 18 ላይ ፍግግም ብለው ወደ ኋላ ወጡ ማለት እኔ ስፈቅድ ነው የምትዙኝ እንጂ በግድ አትገሉኝም ማለት። ሁለተኛ ማንን ነው የምትፈልጉት? የናዝሬቱ ኢየሱስ እኔ ነኝ። አሁንም ወደው ለጊዜው ወስዳችሁ ኋላ የነፍስ መከራ መጣባችኋለሁ ሲላቸው ተፍገምግም ወደው። በሶስተኛው እኔ ነኝ ብሎ ሲፈቅድላቸው ተይዘው ሌሊቱን ሙሉ ሲያሰቃዩ ታደሩ። ከምሽቱ 3 ሰዓት ጀምሮ ሌሊቱን ሙሉ ሲገረም ያደረ እኔና እናንተ አሁን ላንቀር ደግሞ መከራ ያለ እሱ ሌሊቱን ሙሉ ትናንት ሲገረም ሲያሰቃዩ ወዲያ ወዲህ ሲሉ ሌሊቱን ሙሉ ሲያሰቃዩ ታደሩ። ከዚያ መጨረሻ ላይ እናደረጉ ነጋ። ያው በገመድ ጎትተው በገመድ አስረው የፊተኞቹ ወደፊት ሲጎትቱት በግንባሩ ወድቃ፣ የኋለኞቹ ወደ ኋላ ሲጎትቱት በጀርባው ወድቃ። ሲወድቅ ከውድቀት አነሳ። አያት ውድቀታችን ምራቀ ያለበት ካሳ ሲታሰር እኛ ከመታሰር አለ። ይሄ ቤዛ ነው። ክርስቶስ ቤዛ ነው የሚባለው በዚህ የዓለም ቤዛ ተወለደ የሚባለው በዚህ። ስለዚህ ሲታሰር ደግሞ ምናችን አስቀረልን እስራታችን ማለዳ ተመልከቱ። ማለት እሱ ሰራዊተ መላእክት በፊት የሚቆሙለትን ጌታ ለፍርድ አቀረቡት። ተከሰሰ። ጧት ለፍርድ ቀረበ። እንዲህ ከካህና ወደ ቀያፋ ከቀያፋ ወደ ሐና ሲያመላልሱት አድሯል። አሁን ዝማሬ ሲዘመር ታውቃላችሁ። ዝማሬ ቅድም ነው ያመጣው ሲዘመር የነበረው እንዲህ የሚደረገው መቋሚያው
ለጌታ አይደለም። ከሐና ወደ ቀያፋ አመላለሱት ማለት ነው። ከበሮ ሲመታ እንደዚህ የሚደረገው ለመወዛወዝ አይደለም። ከሐና ወደ ቀያፋ እንሲያለም አደሩ ሲያመላልሱ አደረ። ስለዚህ ከበሮ ብቻ በለቅሶ ነው በዚህ ላይ ይመስላል የሚባለው በዚህ እንደዚህ ሲያመላልሱት አደሩ ማለት ነው። የሊትሙ አሁን ለምሳሌ ወረብ ሲጀመር ምን ይደረጋል? ወረብ ሲጀመር መጀመሪያ ቀስቀው ከዛ ደግሞ ምን ይላል? ሲደረግ ደግሞ ይጨምራል። መጨረሻ ላይ ሲወሻው ሲሆን ከበሮ ሲመታ ቁጥራሉ የለም። ከሰዓት ወደ ሰዓት መከራ እየጨመሩበት ይሄዱ ማለት ነው። መከራ እየጨመሩበት ይሄዱ። እንዲህ ደግሞ ዙሪያውን ያለው የሚወቁት ማለት ነው መሬት ላይ ወደቀ ማለት ነው። እንዲህ ተሸክመው የሚያስረግጡት መስቀል ተሸከመ ማለት ነው። ይህንን አድርገው ሲያሰቃዩት አለው በክርስቶስ ሰዓት ላይ ለፍርድ እግዚአብሔር ያዘጋጃቸው ክርስቶስ ያመልካቸው። ማን ነው በአንድ ቀን ተሰቅሎ በአንድ ቀን የሚሞት? የማን ኃይል ነው በአንድ ቀን የሚዘጋ? የሞት ፍርድ የሚፈረድበት ወንጀለኛ እኮ ቢያንስ 3 ወር 4 ወር ይሟገታል። እሱ ግን በአንድ ቀን ለሞት በቃ። ለምን ይመስላችኋል? ከዛሬ ቀደም አይሁድን ሲረታቸው እናውቃለን። ለምንድን ነው ግን ዛሬ ያልተከራከረ? ዛሬ ቀደም እኮ ኢየሱስ ሲመጡ በመካከላቸው አልፎ ሄደ። ወታቆም ኢየሱስ አለ ማይከል ሁሉ አንሰው ሲራስ ምክንያት በመካከላቸው አልፎ ሄደ። አይልም ነበር። በግልግል ከሱ ሲመጡ ይረታቸው ነበር። ታዲያ እንደዚህ ከሆነ ለምንድን ነው ዛሬ ያልተከራከረ? አሁን ጊዜው ስለደረሰ እንግዲህ ምን አለ? ጊዜው ስለደረሰ እንግዲህ የመከራከር እንደምረታችሁ ይታወቃል። ከሰረጠው አልሰቀልም፣ ካልተሰቀልኩ አልሞትም፣ ካልሞትኩ ደግሞ አዳም ነፃ ወጥምና እየተሟገጥኩ መከራው መራዘም የለበትም ብሎ ነው ዝም ያለ። ስለዚህ ዝም አለ። መጻ ከመበቅ ይጠባ እንደበል ዝም አለ። ሲከሰት ያሁን ዝም አለ። አንድ ቃል ብቻ ግን ተናገረ። ጲላጦስ ተመልከቱ። ገብር ይጸፍኦ ወጲላጦስ ይስአሎ ወፍጡራን ይእዱ በቅድሜሁ ይላል። ገላግዲስ የተባለ የሊቀ ካህናቱ ባሪያ ፊቱን ይመታዋል። ጲላጦስ ደግሞ እንደ ወንጀለኛ ሆኖ ይጠይቀዋል። በዚያን ጊዜ ምድርና ሰማይ ይደነግጡ ነበር። አንተ ንገረኝ አይሁድ ንጉሥ ነህ እንዲህ አለ። መጀመሪያ ምን አጥፍተህ ነው እንዲህ አልከኝ? ዝም ንገረኝ እንጂ ልገድልህ ላድንም እኮ ስልጣን አለኝ አለ። እስካሁን ዝም ብለህ ነው ያለ በስልጣን ሲወጡበት በዚህ ናለ አይ እኔ አምላክ ነኝ፣ አይ ይሄን አልችልም። መጨረሻ ላይ የአይሁድ ንጉሥ ነው እንዴ አለ። አንተ ግን አንተ አልካለ ምን ማለት ነው? የአንዲት አውራጃ ንጉሥ የምታደርገኝ አንተ፣ እኔ ያለ ንጉሥ ነው። አንተ አልካለው እንደዚህ መንግስቴስ የቆረጥን ስንቷል ማንስ ወጀራ 18 የኔ መንግስት በምድር የለችም ምድራዊት አይደለችም አለ። የሰማይና የምድር ንጉሥ ነኝ። 6 ሰዓት ላይ መስቀሉን አዘጋጅተው ስለዚህ ማለት ከጲላጦስ ፊት ሲቆም በ3 ሰዓት ነው የተፈረደበት። በ3 ሰዓት ሙት ይሙት ተብሎ ተፈረደበት። ሲፈረድበት ሔዋን የተፈጠረች በ3 ሰዓት ነበር። በ3 ሰዓት ተፈጥራ ስታጥፍታ ነበርና ያንን ካሳ ከጲላጦስ ፊት ለመከሰስ ሲቆም እኛ ከመከሰስ ዳነ። ከሳሾቻችን ቢያስረድን እሱ ተከሰሰ። አሁን ክሳችን በክስ ተነሳ እየተናሰ ነው አሁን ማለት ካሳ እየተከፈለበት 6 ሰዓት ዕፀ በለሱን የበላንበት ሰዓት ነበር። 6 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ተጨነቀ። ባጭሩ ሲጨነቀ ወደ በለስ የሄድንበት እግራችን በዕዳ አልነበረብንም? ዕዳ ስለነበረብን እግሩን ተጨነቀ። በለስ የቆረጥንበት ዕዳ ነበራል፣ የእጅ ዕዳ ነበረብን፣ እጁን ተጨነቀ። በለስ የበላንበት የአፍ ዕዳ ነበረብን፣ ሐሞት ጠጣን። ይህን አደረገና ምን አደረገ? ያንን በልተን ተራቁተን ነበረ፣ እሱ ተራቆተን። ለእኛ ደግሞ የብርሃን ልብስ በጥምቀት አለበሰ። ደስ ሊላችሁ የሚገባ ወንዶች በ40 ቀን ሴቶች በ80 ቀን የተጠመቅን ሁላችንም ክርስቶስ ለብሰናል። ስለዚህ ይህን ለመስጠት እሱ ተራቆተ። ታመን ነበረ፣ እሱ ታመመና እኛን ፈወሰ። በሕማማተ ሥጋው ይዘውን በሥጋው የተቀበለው መከራ እንዳደረገ ፈወሰ። እርቦን ነበር፣ እሱ ጾሟል፣ ተቸገረ፣ ተራበ፣ ለእኛ ቅዱስ ሥጋው ነው። እሱ ተጠምቶ ሐሞት ጠጣ፣ ለእኛ ምን አደረገ? ከመራራ ሞት አዳነና ምን አደረገ? ቅዱስ ደሙን አጠጣን፣ ክቡር ደሙን ሰጠን። ከዛ ታዲያ እኛ በመበደላችን የእርግማን እሾህ በቅሎብን ነበረ። አሁን ያን እሾህ ለመወቀል ምን አደረገ? የእሾህ አክሊል ከራሱ ላይ ተቀዳጀ። ይህን ተቀዳጀና በእኛ ላይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 16 ላይ በእኛ ላይ እሾህና አሜከላ ይነቀልብሃል የተባለውን ያንን እሾህ ነቀለልን። ዛሬ ያ እሾህ የተነቀለበት ቀን እና ከዚህ በኋላ በዛሬው ዕለት እንግዲህ ማለት የእኛን ሞት ሞተ። አሁን የሚቀረው ምንድን ነው? ሞት። እኛ በደለን ነበር፣ ያልበደለው ሲሞት የበደለኞች ሞት ቀረልን።
እኛ ርኩስ ነበር፣ እሱ ንጹሕ ሲሆን የእኛ የርኩሳን ሞት ቀረን። በአንደበቱ ሐሰት አልተገኘበትም። ስለዚህ አንደበት ካሳ ተካሰልን። በጆሮአችን እባብ ሰምተንበት ነበር፣ እሱ የአይሁድን ስድብ ሰማና ካሰልን። ፊታችን ኀፍረት ተሸፍኖ አጋንንት በጨለማ ሸፍነውት ይኖር ነበረ፣ እሱ ፊቱን ሸፍነው ለሰው እውቀትን የሰጠውን ጌታ በጥፊ እየመቱ ማን የመታ ተናገር ርኩስ ምራቅ እየተፉበት። እኔ ክርስቶስ ከተቀበለው በቀር ደግሞ አንዱ የሚያስደንቀኝ ምራቅ ነው። አሁን ሰው ራሱ በዚያ ሰዓት ምራቅ እንተፍ ምን አይነት ነው የምንተፋብኝ ነው ይቆጣል። እሱ ግን የተጣለበት ፊቱ ላይ ኃጥአንን የሚያነጻቸውን ከፊቱ ላይ ርኩስ ምራቅ ተፉበት። ይህ ሁሉ ዝም ብሎ እኛን ከርኩሰት አነጻ። በመጨረሻው እናደረገ ዲያብሎስ መጣ። ጨረሶችን አስጋለ ዲያብሎስ መጣና ምን አደረገ? አሁን ዲያብሎስ እንዲቀርብ አደረገ። እስከ ዛሬ ድረስ እስከ ስቅለት ድረስ ክርስቶስ አንዳንድ ቀን ነበር ጌትነቱ ብቅ የሚያደርጋት እንጂ በደንብ አባ አይናገርም። ዲያብሎስ ሲቀርበው ዝም ነበር። ዛሬ ግን ምን አደረገ? ዲያብሎስ እንዲቀርብ ሞትና ሰይጣን ዛሬ ተማክሮ ነበር አለ። ወደ 9 ሰዓት አካባቢ ምክር ሆነ። አንድ የሰው ይቀርበዋል። ቀረበው ማንም እንደዚያ ነው ሰይጣን ሞትን እና ነፍስና ስጋውን ለይልኝና ነፍሱን በሲኦል አሳየዋለሁ እንዳዳምጥ ስጋውን በመቃብር ይዘዋል አለ። የለም የዚህ ሰው አልቀረም። ምክንያቱም አልዓዛርን ሲቀማኝ ስላየሁት፣ የመበለቲቱ ልጅ ሲያስነሳ ስላየሁት፣ የመኮንን ልጅ ሲያስነሳ ስላየሁት ወደዚህ ሰው አልቀርብም ማለት ማንም ያለው ሞት ማለት አንተ ለመቼም የተቆል እንዲያለ አንተ ቅረባል ማንም ነው ሰይጣን ኦሪያ እኔ ልጅዋን እያወጣ ሲያባረረኝ አውቀው ይላል። ምን ይደረግ ሲባል አሁን ምን አደረገ? ጌታችን ኢየሱስ ክርስቶስ ሰይጣንን ይሸነግለው ምን አለ? ተመከረ። አንድ ምሳሌ ልንገራችሁ። ለምሳሌ መቃጥን ይባላል። መቃጥን ታውቃላችሁ? የአሳ ማጥመጃ ሸምበቆ ሆነ ጫፏ ላይ ቆላፋ ሽል ብረት አለ። እዚያ ላይ ቂጣ ይደረግበታል። ባህር ውስጥ ስትጨመር አሳው ቂጣዋን ለመብላት ሲመጣ ውስጡ ምናል አይ ሰይጣን እንደ ስስታም ሰው ነው ይላል። አሳው በስስት ለሚያል እንዲያረግ ሰይጣን ስጋውን ወደ ውጭ እናደርግለትና ሲመጣ ጎሩን አንቀናውታል። ኋላ ሞትና ሰይጣን እንዲያርገው ሲፈሩ ሲያዩ ምናለ ክርስቶስ አምላኬ ለምን ታደርገኝ አለ። አምላኬ ለምን ተውከኝ ብሎ ጫላቸው ወይም መስለኝ ከእንዲ ያለ ፈርቃል በድራ ተባባሩና ቀረቡ ማለት ነው። ቀረብ እዚህ ወሬ በላይ ነው ስለመለኮቱ የመለኮቱ ብርሃን በሌጭ አደረገ። አሁን ዛሬ ስንሰጥ ምን እያል ነበር ይስቅም ለከ ኃይል እንላለን። ለከ ኃይል ለምንድን ነው እንደዚህ የምንለው? ምናለው እንደት ነበር በሌጭ ሲል ሰይጣን መላእክት ከመስቀሉ ስር እንደ ሻሽ ተነጥፈው እንደ ግን ተረብነው ለከ ኃይል ለከ እያሉ ሲሰብሩለት ያለ እኔ ያላወቁም ለካ እንዲህ ያለ ሰዎች ይከበረው ሸሻ ሲል ወደ ይሄዳል። በሳት ዛንጀር በነፋስ አውታን ቀጥቅጦ ወጥሮ ያለ ያን ጊዜ አስነፍፎ አስቀባጥቶ ዘላለም ሲወጣቸው የነበሩትን ነፍሳት በሙሉ አስለቀቀው። እሱን በመስቀሉ ጠርቆ እስከ ዘላለም የኛ ገዥ ከመሆን አስወግዶ እዳችንን አቀለለልን። ጌታችን ለላችን አባቶቻችን ይላሉ ሰይጣን ይላሉ የክርስቶስን በግነቱን አይቶ እረኝነቱን አላየም። ምንነቱን አይቷል? በግነቱን አይቶ ምኑን አላየም? በግ ነው ብሎ አዎ በጋችን ነው የመስዋዕት በግ ነው እሱ በግ ይበላል። እሱንም ስጋውን ደግሞ እንበላዋለን። በግ ተሽጦ ላይ ይከፍላል። ክርስቶስ 30 ብር ተሽጦ የ5500 ዘመዳችን ከፈለ። ስለዚህ በግ ነው እሱ ሲሰዋ ሲውጂ ሲመጣ በእረኝነቱ ቀጣለ። የሞት ጥል ሲወለቀልን ዛሬ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን አስወገደ። እንዲያውም አባቶቻችን ይላሉ ነቢዩ ዳንኤል በተረተረው ዘንዶ መስሎ ይናገራል። በባቢሎን ሀገር የነበረው ዘንዶ ዳንኤል ሄዶ ንጉሥ ለምን ጣዖት ታመልካለህ? አይ ይበላል እኮ የጣዖቱ ካህናት እኮ ይበላል ብለውኛል። አይበላም ይበላል። ለካ የጣዖቱ ካህናት ግጥም አድርገውና ጣዖቱ በልባል። ኋላ በዛ ይናገሩለት ተብሎ ሙክቱን አድርገው ጠጁን ጥለው ጨርሰው ቤቱን ቆልፈው ሄደ። ኋላ ቆልፈውና ዳንኤል መጡ። በኋላ አመድ መሰነሰ
ኋላ እነሱ እንደወንድ መስሏቸው ሌሊት መጡና ግጥም አድርገው ቆልፈው ጣዖት በላን ነው። ይሄው በላ አላልኩም ማለት ነው። ይሄ ዱቃይ ነው። ከዚያ በኋላ እነዚያ ለካን መጥተው እነዚያ ፈጃቸው። እሺ ይሄ አይበላም ብለሃል፣ የሚበላ አምላክ ዘንዶ አለኛል። ይሄ ማን ይገድለዋል? ምን አደረገ ነቢዩ ዳንኤል? አለሎ ድንጋይ ድውሩ ድንጋይ በእሳት አግሎ ላዩ ላይ ስብ ጨመረበት። እዛ ስጋ ጨመረበት። ስቡ ሲሸተው ማን ይመጣል? ዘንዶ ይመጣል። አላይ ምን አለና ስጋ አለውና ያንን እውጣለሁ ሲል ውስጡ ምን አለ? እሳት። ያ እሳት ዘንዶውን ሰነጠቀው። ይህን እንዳሉ አባቶቻችን ዘንዶ የተባለ ማን ነው? ዲያብሎስ ነው እንጂ ዘንዶ የተባለ ማን ነው? በላይ ያለው ስጋ የተባለ ማን ነው? የክርስቶስ ምኑ ነው? ሰውነቱ። ከውስጥ ያለው እሳት የተባለ ምንድን ነው? ጌትነቱ ብለውስ ነው። ስለዚህ ሲደማ ሲያዩ፣ ሲገረፍ ሲያዩ፣ ሲቆስል ሲያዩ ጊዜ በመስኮት ውጣ አለው ሲል እሱ በእሳተ መለኮቱ ቀጥቅጦ ዕዳችንን አቀለለልን። መድኃኒዓለም ዛሬ የሚገርማችሁ ሰማይ ጌታዬ ነው ስትል ፀሐይ ጨልማለች፣ ጨረቃ ደም ለብሳለች፣ ከዋክብት ረግፋለች። ከ6 ሰዓት እስከ 9 ሰዓት ምንድን ነበር? ጨለማ። ለምን ይመስላችኋል? ሰው ራቁቱን ሲሆን ያፍራል አያፍርም? ፀሐይ በአቅሟ የአምላኳን ሀፍረት ልትሸፍን ራቁቱን አይሆንም። እንደኔ ብርሃን ያለበሰኝ አምላክ 9 ሰዓት ላይ ፀሐይ የወጣበት ምክንያት ሰው ከሞተ በኋላ ያፍራል አያፍርም? ክርስቶስ 9 ሰዓት ነፍሱ ስለወጣ ደግሞ ፀሐይ ምን አለች? መልሳ ወጣች ነው። አንዱ ደግሞ ምን ማለት ነው? በ6 ሰዓት ጨለማ የሆነበት ምክንያት የዚህ ዓለም ብርሃን ነው የኔ ማለት የዚህ ዓለም ብርሃን ነው የኔ ሲል እሱ አጨልሞ ይናደረገ። ዛሬ 11 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ 9 ሰዓት ላይ ነፍሱን ከስጋው ለይቶ ሲኦል ገብቶ ነፍሳትን ከሲኦል አውጥቶ 11 ሰዓት አዳም ከነልጆቹ ንሴብሖ ለእግዚአብሔር ዘተሰብሐ ስብሐ ዘተሰብሐ ፈረሰው መስለጽነ ወረደ ውስተ ባሕር እያሉ እየዘመሩ ስብሐት ለእግዚአብሔር ዘአውረሰነ መንግሥቱ ሰማያዊተ እያሉ እየዘመሩ 11 ሰዓት ላይ አዳም ከነልጆቹ ዛሬ የገባበት ቀን ነው። ገነት የገባበት ቀን ክርስቶስ ያለ ነው። ስንታም ጨርሻለሁ። 33 ዓመት ክርስቶስ ወርዶ ሲስ 33 ዓመት አሁን ዛሬ ከዓለም አንድ እስከ 11 ሰዓት ጀምራችሁ እስከ ሌሊት እስከ እሑድ 6 ሰዓት ስትቆጥሩ 33 ሰዓት ትሆናለች። ይህች ደግሞ በገነት ከአዳም ጋር ደስታ ሲያደርግ የሰነበተበት ነፍሱ የቆይታ ነው ብትሉ መልሱ ይሄ ነው። አያችሁ እነሱ ጋር 33 ሰዓት አብሯቸው ቆዩ። እኛ ጋር 33 ዓመት እንደቆዩ 6 ሰዓት ላይ ተነሳ። ስለዚህ የእኛን ሞት ለእሱ ወስዶ የእሱን ሕይወት ለማን ሰጠ? ሞታችን ተቀብሎ ሕይወትን የሰጠ መድኃኒዓለም ስሙ የተመሰገነ ስሙ የተመሰገነ። ስለዚህ ከዛሬ ጀምሮ ክርስቶስ ሙቶልኛል ማለት እንግዲህ ከኃጢአት ያድነኝ ይሆን ምሳሌ ይሄ ነው ቁም ነገሩ ማለት ነው። ዝም ብሎ የሕማማት መብቶች የተሰራሉ ጌትን መጥፋት አለ ንስሐ መግባት አለ። እየሰማችሁ ነው? ክርስቶስ ዛሬ እናደርገን ስጋውን ሰጠን ነው። እግዚአብሔር በቁርባን ያልቃችሁ። ዛሬ እናደርገን ደሙ ሰጠን ነው። እግዚአብሔር በቁርባን ያልቃችሁ። ዛሬ ከመስቀሉ ክርስቶስ ምን ያደርገን? እመቤታችን ሰጠን። እመቤታችን ሰጠን ነው። እመቤታችን ፍቅር ያውጣል። ዛሬ ክርስቶስ ምን ያደርገን? በፈያታዊ ዜማ ነው የንስሐ በር ከፈተልን። በንስሐ በር ገነት ለመግባት ያብቃል። ከገነት ያውጣል። የማቴዎስ ወንጌል ምዕራፍ 27 ቁጥር 57 ላይ የሚያደርገው በስሞች ቀይ ባለው ዛሬ መስቀሉን ሰጠ፣ ከመስቀሉ ፍቅርም አይለየን። ለዚህ ሰሞን እንግዲህ መጣችሁ ከዛሬ ጀምሮ የማንበላበት ምክንያት እስከ እሑድ ድረስ እሑድ እስከ እሑድ ድረስ ትንሣኤያችን የሕይወት እንጀራችን ክርስቶስ ሳይነሳ አንበላም ብለን እሱ ሳይነሳ እንዴት እንበላለን ብለን የሰማችሁ ነው። ነገር ቀዳም ስዑር ይባላል። ስዑር የተባለበት ቅዳሜ ይሻላል ማለት አይደለም። ነገር የሚያጠር ስራ የሚሰራ ሰው አለ። የነገሩ ቅዳሜ አልተሻለችም። እሺ ስዑር የተባለችው ሰይጣን የተሻለባት ቀን ስለሆነች ማን የተሻለባት ቀን ናት? ሰይጣን የተሻለባት ቀን። እንዲያውም ማለት ነው የሰማይና የሰንበት ጌታ ማን ነው? ክርስቶስ ወልድ የሰንበት ጌታ ተቀውሟል እና ብለን ሰንበትን እንጾማለን እንጂ ሌላ አይደለም። ስለዚህ ለረፍቱ ያውቃል እግዚአብሔር ሁላችሁ ጋር ይሁን። ድካማችሁን ይቁጠርላችሁ፣ ከደዌ ይፈውሳችሁ፣ ከቤተ ክርስቲያን ያውጣችሁ። ይህንን ዛሬ ጌታችን ክርስቶስ ሁሉም ተፈጸመ ብሏል።
የአዳም መከራ እንዳበቃ የኢትዮጵያ መከራ በቃ። ስብሐት ለእግዚአብሔር።